ሽሮ ሜዳን ስናስብ እንግዲህ የባህል ልብስ ነው አይምሯችን ላይ የሚመጣው። በዛሬ ቪዲዮ ግን ዘመናዊ ቀሚሶችን በክራይ እንደዚሁም ደግሞ ሽፎኖች፣ የወንድ ሱፎች እና ለሰርግና ለተለያየ ፕሮግራም የሚሆኑ ሀበሻ ቀሚሶችን በክራይ የምታገኙበት ማርቲ የሀበሻ ልብስ ነው የተገኘሁት። ያላቸውን የባህል ልብሶች፣ ቬሎዎች፣ የወንድ ሱፎች፣ ካባዎች እና የተለያዩ ለክራይ የሚሆኑ ልብሶችን ዋጋቸው እንዲሁ ለእናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቀሚሶችን በጣም ነው የሚያማምሩት። ለተመልካቾችም እንግዲህ እዚህ ሽሮ ሜዳ በጣም የሚያማምሩ የክራይ የዘመናዊ ቀሚሶችም እንደሚገኙ ነው እየነገርኳቸው የነበረው። እኔ አዲሴ ነው ሽሮ ሜዳን ሳስባት የባህል ልብስ ብቻ ነው የማስበው እና ካገኘንም ክራይ ደግሞ የባህል ልብሶች ክራይ ነው እንጂ እንደዚህ ዘመናዊ የሚያማምሩ በሽፎኖች እና ደግሞ ለሰርግና ለተለያየ ፕሮግራም የሚሆኑ ቆንጆ የክራይ ዘመናዊ ቀሚሶች ይገኛሉ ብዬ አላስብም ነበረ። አንቺ ጋር እንደሚገኝ ነግሬያቸው ነው የመጣሁት። ከሁሉ በፊት ግን ራስሽን ለተመልካቾች ያስታውቂልኝ። እሺ፣ አመሰግናለሁ። እኔ ማርታ ሰፋ እባላለሁ። የምገኘው ሽሮ ሜዳ አሲየ የገበያ ማዕከል ሁለተኛ ፎቅ 25 ቁጥር ላይ ነው የምገኘው። መልካም። እናንተ ሱቃችሁ ማን ይባላል? ምንስ ነው የምትይዙት? ሱቃችን እንግዲህ ሁሉንም ነገር ነው የምንይዘው። በኪራይ የሚፈለጉ ነገሮች በአጠቃላይ ቬሎ፣ ሱፍ፣ ካባ፣ የሚዜ ልብሶች እንደዚህ ዘመናዊ እንደምታዩ ሽፎን፣ እነዚህ እንይዛለን። በጣም አሪፍ። ስለዚህ አሁን እዚህ ጋር ከሚታየኝ ካባን ጀምር። እኔ የባህል ልብስ በጣም ወዳጅ ነኝ። ስለዚህ እዚህ ጋር ያለው ካባ በጣም ነው የሚያምሩት። ርዝመታቸው፣ ከለራቸው፣ ዲዛይናቸው የክራይ ናቸው ወይስ ሽያጭ ናቸው? ኪራይ ነው። እነዚህ ኪራይ ናቸው። ሽያጭን እናዘጋጃለን። እነዚህ ግን ኪራይ ናቸው። ከነዚህ ጋር ማች የሚያደርጉ ሀበሻ ቀሚሶችም የክራይ አሉ አይደል? ለሰርግ የሚሆኑ እነሱን እናያለን። እስቲ የነዚህ የክራይ ዋጋ ምን ያህል ነው? የነዚህ ካባዎቹ እነዚህ አሁን ካባው ከወንዱ ጋር የወንዱ ኖርማል ነው፣ ጉልበት ድረስ ነው። አጠር ያለ ነው። የሴቷ የሚጎተት 3500 ብር ነው የሁለቱ አንድ ላይ ማለት ነው። በጣም ነው የሚያምሩት። በጣም ያምራሉ። ዲዛይኑ እዚህ ጋር በጥቁር ከለር ይታየኛል። ጥቁር በጣም ነው ከሀበሻ ቀሚስ ጋር የሚያደምቀው፣ ሞል ያጎላል፣ ከሁሉም ልይት ብሎ እንዲታይ ያደርጋል። ከማንኛውም ልብስ ጋር ይሄዳል ጥቁር። ሙሽራ ራሱ ሱፍ ሲለብስ ጥቁር ሱፍ እንዲለብስ ነው የሚመከረው። ምክንያቱም ከተጋባዥ እንግዶች ሁሉ ለየትና ድምቅ ብሎ እንዲታይ ያደርጋልና በጎልደን ተች ጥቁር ከፋይ ናት። ተመሳሳይ ነው ዋጋቸው ተመሳሳይ ነው። ተመሳሳይ ዶቃ ከለር ነው የምትባለው። ዶቃ ሰማያዊ ነው። ታምረው ድምቅ ታደርጋለች። በተለይ ከሀበሻ ልብሱ ጋር ማች ይሄ ከለር ካለ በጣም ነው የሚያምረው። በጣም አሪፍ። ሰዎች እስቲ ወደ እናንተ መጥተው ሲከራዩ ለምን ያህል ቀን ነው የሚወስዱትን ልብስ የሚጠቀሙት? አሁን ለምሳሌ እሁድ ቢሆን ፕሮግራማቸው ቅዳሜ ይወስዳሉ። እሁድ ተጠቅመው ሰኞ ይመልሳሉ። 3 ቀን ጊዜ ያላቸው ማለት ነው። አንድ ቀን የሚጠቀሙበት፣ አንድ ቀን የሚወስዱበትና የሚመልሱበት፣ ሶስተኛው ቀን። በጣም ጥሩ። ምንድነው ማስያዣ እናንተ ጋር ልብሶች ሲከራዩ? ማስያዣ መታወቂያና አሁን ካባ ሲወስዱ 10,000 ብርና መታወቂያ ያስይዛሉ። በጣም በቂ ነው። ማንም ሰው እጅ ላይ ያለ ነገር ነው መታወቂያ። ስለዚህ አሪፍ ነው። እዚህ ጋር ደግሞ የሚታዩ ዘመናዊ ቀሚሶች አንቺ ከለበሹ ጨምሮ በጣም የሚያማምሩ ዘመናዊ ቀሚሶች ለሰርግ፣ ለሚዜ የሚሆኑ ለተጋባዥ እንግዶች፣ ለልደትም አሁን እየተለመደ መጥቷል አይደል? ለልደት፣ ለምርቃት፣ ተመራቂዎች ይወዱታል በጣም። ደግሞ የምርቃት ሰዓት ላይ ነው። ብዙ ተመራቂዎች በእርግጥ ተመርቀዋል፣ ደግሞ ቤታቸው ውስጥ ፕሮግራም የሚያደርጉበት ጊዜ ነው። ትክክል። ቆንጆ ልብሶች ናቸው። እነዚህ እስከ ስንት ነው እናንተ ጋር እነዚህን የምርቃት ቀሚሶች ማግኘት የሚችሉት? ከ500 እስከ 1500 ድረስ አለ። 500 የሚባለው አሁን እዚህ ጋር ከሚታየኝ 500 የሚባሉት አሁን ይኸውልሽ፣ ይቻላል። ስለዚህ አሁን 500 ብር። አይ ሽሮ ሜዳዬ በጣም አፎርደብል ነገር የሚገኝበት ተመጣጣኝ ነው። ዋጋችን ተመጣጣኝ ነው። አሁን በዚህ ሰዓት እንግዲህ እኔ የልብስ ክራይ መሀል ከተማ ላይ ያሉት ክራዮች ከ1500 በላይ እና እንደዚህ ረጃጅም ሞላ ያሉ ቀሚሶች ከዛ በላይ ናቸው። እስከ 2005 ነው የሚከራዩት እና በ500 ብር ይሄን የመሰለ ቆንጆ የማይሰለች ፋሽኑ የማያልፍበት አይነት ቀሚስ ማግኘት አሪፍ ፌር ነው ብዬ አስባለሁ። እንደኔ ዋጋችን ተመጣጣኝ ነው። ይሄ ለማንኛውም ሴት የሚያዘንጥ በጣም ነው የሚያምረው። በጣም የምታምር ከለሯም ደግሞ ለሀበሻ ከለር በጣም ቆንጆ ነው። በርገንዲ ከለር አማራጭ ይታየኛል። ተቀራራቢ ዲዛይን ሆኖ እዚህ ጋርም እዚህ ከለርም አለች። እቺም ታምራለች። እቺም ቆንጆ ከለር ናት። እቺ በጣም ሞር እቺ ደግሞ በጣም በተለየ ታምራለች።
በጣም ቆንጆ ከላይ ያለችው ጌጥ ምናምን በቃ በጣም ቆንጆ በጣም የምታምር ትክክል። ሳይዛቸውም እንደዚህ ፍሪ ሳይዝ ነው እንደምታየው፣ እንደዚህ የሚታሰሩ ናቸው። ለወፍራምም ለቀጭንም ይሆናል። ለቀቅም ማድረግ ይችላሉ። ደግሞ ጠበብ አድርጋችሁላቸው እንደቀጫቸው መውሰድ ይችላሉ። አሁን በዚህ ሲሆን ስንት ነው ክራይ? እነዚህ 1000 ብር ናቸው። 1000 ብር። ኦኬ። በዚህኛው ሲሆን ከዚህ ጋር ተመሳሳይ ነው 500 ብር። 500 ብር ናት። ኦኬ። እኔ እንግዲህ የወደድኩት አንቺ የለበሽውን ቀሚስ ነው። እንደሱ አይነት ቀሚሶች ሞር ፈካ ያደርጋሉ፣ ድምቅም ያደርጋሉ። እዚህ ጋር ይታየኛል ባንቺ በለበሽው አይነት ማቴሪያል የተሰሩ ቀሚሶች። በእነሱ ሲሆን እስከ ስንት ነው ክራይ ማግኘት የሚችሉት? ክራይ ናቸው አይደል? ከ1000 እስከ 1500 ብር ናቸው እነዚህ። ኦኬ። በጣም አሪፍ ተመጣጣኝ ነው። እጀ ሙሉ ነው። በጣም ነው የሚያምረው። እዚህ ጋር የሚታየኝ ቀሚስ እንግዲህ በጣም ለጨዋ ሴት የሚሆን ምንም ያልተገላለጠ በጣም ቆንጆ ቀሚስ ናት። እንግዲህ እነዚህን አይተናል። የሹፎን ቀሚሶች እኔ እንግዲህ አንቺ ጋር ነው እንጂ በክራይ አላቅም ነበር። አሁን እየተለመዱ መጥተዋል የሹፎን ቀሚሶች። ሹፎን እንግዲህ የሚያምረው በብዛት ሲለበስ ነው። በብዛት አለ። እዚህ ጋር የሚታዩኝ እንደው እስከ ስንት ድረስ ሰው አንድ ላይ ሰብሰብ ብሎ 8 ፍሬ ያለው በጣም አሪፍ። ደግሞ በጣም ነው የምታምረው። ፍክት የምታደርግ በጣም የምታምር ቀሚስ ናት። ብዙ ሆነው ሲለብሱት ደግሞ በጣም ነው የሚያምረው። እቺኛዋ 10 ፍሬ ክርስቲያን 10 ነጭ መሆኑ በተለይ ለጋአት አሁን ቤተሰብ ሰብሰብ ብሎ ሲያረጋው ይፈልጋል። እንደገና ደግሞ የቤተክርስቲያን ፕሮግራም ሲሆን በነጭ ነጠላ ይለበሳል። በጣም ነው የሚያምረው። ኦኬ። ከአጠገቧ የምትታየኝ ፒንክ በጣም የምታምር ለሴት በጣም ለሴት የሁላችንም የሴቶች ምርጫ እውነት ነው። በሱስ ስንት አለ? 10 ፍሬ ያለው እሱ 10 ፍሬ። ከአጠገቡም በተለያየ ዲዛይን እና የተለያየ እስከ 10 እንግዲህ እስከ 5 ነው ያልሽኝ? ከ10 እስከ 5 ብዛት አላቸው። ዋጋቸው ሲሽፎን አንድ አይነት ነው ወይስ ከዲዛይን ከጨርቅ ጨርቅ ይለያያል? አሁን እቺ ልሙጣ 500 ብር ናት። ኦኬ። እነዚህ ዲዛይን ያላቸው እንደምታያቸው ደግሞ 6ም 7ም ይከራያሉ። ቢጫ በጥቁር ነች። ለአዲስ ዓመት የምታደምቅ ሽፎን ናት። ታምራለች። በጣም አሪፍ። አሁን ላይ ሽፎን እንግዲህ እየተሸጠ ያለው በጣም ዝቅተኛ 3500፣ ከፍ ሲል ደግሞ እስከ 5500 እና እስከ 7000 ብር ድረስ ነው እየተሸጠ ያለው። ብዙ ጊዜ ደግሞ አሁን ምን አዲስ ልምድ አምጥተናል። አንዴ ለብሰን የመድገም ልምድ የለም ልብስን በተለይ ፕሮግራሞች ላይ እና እንደዚህ በክራይ ተወስዶ በተመጣጣኝ ዋጋ 3-4 በተለያየ አይነት ዲዛይን እና በተለያየ ልብስ መዘነጥ ይቻላል ብዬ አስባለሁ። ስለዚህ የተሻለ አማራጭ ነው። አሁን አሸንዳም እየመጣ ነው። አሸንዳም እንግዲህ በሽፎንም እየተለመደ ከጊዜ በኋላ ስለመጣ እነዚህን ሽፎኖች በግሩፕ አንድ አይነት ተከራይተው ማድረግ ይችላሉ ይመስለኛል። በጣም አሪፍ ነው። ከኋላም የተለያየ አይነት ዲዛይን የተለያየ አይነት ሽፎኖች ነው የሚታዩኝ። በጣም የገረመኝ እንግዲህ በሽሮ ሜዳ አገኘዋለሁ ብዬ ያላሰብኩት የወንዶች ሱፍ የቬሎ ክራይ ነው እና ቆንጆ ቆንጆ ቬሎዎች አሉ። እስቲ ምን አይነት ቬሎዎች ለምን አይነት ፕሮግራም የሆኑ ቬሎዎች አሉና ዋጋቸው ስንት ነው? እነዚህ አሁን እንደምታያቸው ሼፒዎች ናቸው። ሼፒ መርሜድ የምንላቸው ናቸው። እነዚህ አሁን 8000 ብር ይወጣሉ። ለመስክ ነው የሚሆኑት። ለመስክ መርሜድ በደንብ ለመስክ ነው የሚሆኑት። ሳይዝስ አማራጭ አለ? ፍሪ ሳይዝ አለ። ፍሪ ሳይዝ ነው። ለቀጭንም ለወፍራምም ይሆናል። ማጥበብም ማስፋትም ይቻላል። ችግር የለውም። በጣም ቆንጆ። እኔ 1-2 ቬሎ ለካለሁ። እዚህ ጋር ደግሞ የሚታዩ እንደ ሲንድሬላ የምንላቸው ቬሎች ናቸው። ታደምቃለች። ሃሽታግ አዲስ ዲዛይን ነው። እንደዚህ ሀፍ ሾልደር ነገር የሆነች ማለት ናት። እጀ ሙሉም እንዳሳየሽኝ እጀ ጉርድም መርሜድም ነው ያለው። እስቲ ዋጋቸው ከስንት እስከ ስንት ነው እናንተ ጋር ቬሎ የሚያገኙት? ያው ሽሮ ሜዳ መቼም ተመጣጣኝ ነው። ተመጣጣኝ ነው። ዋጋቸው ከ4500 እስከ 13000 ብር ድረስ አለ። ኦኬ። 4500 የሚባለው አሁን ምን አይነት ለስቱዲዮ አይነት ነው? መርሜዶች። ኦኬ። ሲንደሬላዎቹ ለስቱዲዮ 4500 ይወጣሉ። መርሜዶቹስ እስከ ስንት ድረስ ናቸው? የመስክ የሚሆኑት ከ8000 እስከ 13000 ብር ናቸው። ግን ፊክስድ አይደለም። ዋጋችን ፊክስድ አይደለም። እንደ ከስተመር አቀራረብሽ እንደሚወስዱት እቃ ብዛት ዲስካውንት አለው። ከዚህም ይቀንሳል። ፊክስድ አይደለም። በጣም ጥሩ። እንግዲህ ያየነው የሴቶች ነው እዚህ ጋር ቬሎ፣ እዚህ ጋር ደግሞ የወንድ ሱፍ ነው የሚታየኝ። የወንድ ሱፍ በተለያየ አይነት ዲዛይን በተለያየ አይነት ጨርቅ ነው የሚታየኝ። ብዙ ጊዜ ወንዶች ለሰርግ እንግዲህ ፍክት የሚያደርጋቸው ጥቁርና ነጭ ነው። እዚህ ጋር የሚታይ ደግሞ ቆንጆ ቆንጆ ለሙሽራ የሚሆኑ ሱፎች ናቸው። ከስንት እስከ ስንት እነሱንስ ማግኘት ይችላሉ? ከ1500 እስከ 2000 ብር ናቸው ሱፎቹ። ጥቁር አለ እዛ ጋር
ኦኬ ጥቁር ለሙሽራ ሪኮመንድ ማደርገው ከለር ነው። በጣም ነው የሚያፈካው። ጥቁር እስከ ስንት ክራይ ያገኛሉ? 1500። ኦኬ ተመሳሳይ ነው ከነዚህ ጋር ማለት ነው። ያው ደግሞ ሙሽራ ካለ ሚዜ አለ። ለሚዜ የሚሆን ሱፎች አሉ። ለሚዜ የሚሆኑ ሱፎች አሉ። በዛ በኩል ያሉ ከፊት ለፊታችን የሚታዩኝ በብሉ ከለር ይታየኛል፣ በበርገንዲ ከለር ይታየኛል። የተለያየ አይነት ከለር ነው ያለው። በከለር ከለር ኳሊቲ ልዩነት ኖሮት ዋጋ ለውጥ አለው ወይስ ተመሳሳይ ነው ዋጋቸው? አንድ አይነት ነው ዋጋቸው። ስለዚህ የሚዜ ሱፍ ከስንት እስከ ስንት እናንተ ጋር ያገኛሉ? ከ800 እስከ 1500 ድረስ። በጣም አሪፍ በጣም አሪፍ። እኔ አሁን ላይ ያለውን የሚዜ ክራይ ዋጋ ከተማው ላይ ስለማውቀው በጣም አፎርደብል ነው ላለው በግሌ በጣም አሪፍ ነው። እንግዲህ እኔ በጣም የምወደው ቅድምም እንዳልኩሽ ሀበሻ ልብስ ነው። ቆንጆ ሀበሻ ቀሚሶች እንዳሉ ሼክራ ያውቃለሁ። እነሱን እስክለካቸው በጣም ጓጉቻለሁ። 1-2 ቬሎም ለካለሁ ወደ በኋላ። በመጀመሪያ ግን ያሉትን ሀበሻ ቀሚሶች አሳይኝና ከነሱ መሀል መርጬ ለክቼ ለተመልካች አሳያለሁ። ያሉትንም ሀበሻ ቀሚሶችና የክራይ ዋጋቸውንም እናወራለን። እሺ ካባም አይተናል። አጫጭርም ለቤተክርስቲያን የሚሆኑ የመስቀል ጥልፍ ያላቸው ቆንጆ አሉ። እነሱንም አንድ ላይ ከሀበሻ ልብሱ ጋር እየለካው አሳያቸዋለሁ። እሺ ወደ እነሱ እንሂድ። እንግዲህ ሙሽራ አስመስለሽኛል። ከነ ሙሽራዬ ነው ደግሞ ልብሱ አንድ አይነት ነው። እዚህ ጋር እንደሚታየኝ ከለበስኩት ልብስ ጋር አንድ አይነት ነው። እዚህ ጋር ያለው በጣም የሚያምር ቀሚስ ነው። በጣም ነው የወደድኩት እኔ። ከለሩ ደስ ይላል፣ ደስ ይላል። ፍክት ያደርጋል። ፍክትም የሚያደርግ ነው። በጣም ወድጄዋለሁ። ይሄ እንግዲህ በክራይ ነው። ይሄ በክራይ ነው። እንደዚህ አይነት ልብሶችን በክራይ ማግኘት እንግዲህ ያልተለመደ ነው። በጣም ነው የሚያምረው። ዋጋው ስንት ነው የዚህ የክራይ ዋጋው? ዋጋው ይሄ 6000 ብር ከወንዱ ጋር ማለት ነው። ሱሪም ካስፈለገ አለ። ለወንዱ ሱሪ ያለው ተመሳሳይ ብር ነው። ቅድም ከካባው ጋር ከነገርሽኝ ጋር ምንድነው መሰለሽ ከሰው አቅም ጋር ነው የምንሄደው። ገብቶሻል? ያው ፕሮግራም ላይም ስለሚሆኑ ወጪም ስለሚበዛባቸው ብዙ ብር ብትጠይቂያቸው ማስቀመጥ አይችሉም እና የተወሰነ 10000 ብር መጥኖት ይሄንን ሀበሻ ቀሚሱ መጥኖት አይደለም። መጥኖት አይደለም ግን ያው ከስተመር ደስ ብሎት እንዲስተናገድ አቅሙን ባገናዘበ እንደዛ ነው። 10000 ብር እና መታወቂያ ሲይዘው ይሄን መከራየት ይችላሉ ማለት ነው። 6000 ብር ነው ከወንዱ ጋር ሱሪም ከፈለገ ሱሪም አለው ተጨማሪ አለው። አንቺ የለበሻትም እንግዲህ ሌላ አበሻ ቀሚስ ነው። ይሄም በጣም ነው የሚያምረው። ይሄም አሁን ለሽምግልና በጣም አሪፍ ሀበሻ ቀሚስ ይመስለኛል። ይሄ ሌላ ለምን ፕሮግራም ለሽምግልና ይሆናል፣ ለሚዜ ይሆናል፣ ለአጃቢ ይሆናል። በጣም አሪፍ ነው። አሁን እቺ ክራይ ስንት ነው? ክራይዋቺ 1500። ብዛት አለው ለአጃቢ ስላልሽኝ ማዘዝ ይችላሉ በብዛት ወይም ደግሞ 10 ፍሬ አለው። አሁን እጃችን ላይ 10 ፍሬ አለ። ተጨማሪ ደግሞ እየተሰራ ነው። ያው ያምራል። እንግዲህ በብዛት ሲለበስ ነው የሚያምረው። ይሄ ደግሞ በደንብ ዲቴይሉ እንደው ከአጃቢም በላይ የሙሽራ የሚመስል በጣም ይመስላል። አሁን እንግዲህ ግሬስ ያላት እየተራቀቁ መተዋል። ፈርጥ አለው እንደምታዩ ፈርጦች አሉ። ሀበሻ ቀሚሶች በደንብ እየተለመዱ ነው። የወንድም አብሮት አለ። በጣም አሪፍ ነው። እንግዲህ እዚህ ጋር ደግሞ ሌሎች የክራይ ቀሚሶች አሉ። አሁን መጪው እንግዲህ አዲስ ዓመት ነው። ከዛም መስቀል አደይ በአደይ የምንሆንበት ጊዜ ነው። በአደይ አበባ ጥልፍ የተሰራች ቀሚስ ናት። ይህንን በብዛት ለበዓል መከራየት ይችላሉ። እንደዚሁም ደግሞ ቤተሰብ ሲጠይቁ ስብስብ ብሎ አንድ አይነት መልበስም በጣም ደስ ይላል። ከዚች ቀሚስ እንጀምር። የክራይ ዋጋ ስንት ናት? ይችኛዋ 1000 ብር ናት። በጣም ነው የምታምር። ስንት አላት ብዛት? እቺ አሁን እቺም 10 አላት። በኋላዋ የምትታየኝም ወደ ፒንክ አይነት የምትሄድ ሲምፕል ሆና ግን ደግሞ ድምቅ የምታደርግ ደስ የምትል የባህል ቀሚስ ናት። እቺ ይሄ አሁን 2 አይን ይባላል። ለኪራይ አንድ አይኑ መነን በጣም ስስ ስለሆነ ቶሎ የመገንጠል ነገር አለውና ይሄ 2 አይን ነው የሚባለው። በዚህ ሲሆን የክራይ ዋጋው ስንት ነው? 1000 ብር ነው። ብዛት ስንት አላት? ብዛት 11 አላት። እቺ በቂ አይደለ? 11 አላት። ከኋላዋ ደግሞ የምትታየኝ ልስልስ ያለሽ ከለር ግን ደግሞ ድምቅ የምታደርግ በተለይ በብዛት ስትለበስ ለቤተክርስቲያን የቤተክርስቲያን ጋብቻ ላይ ደግሞ ሚዜ ለሆኑ ሴቶች የሚሆን በጣም የምታምር የባህል ቀሚስ ናት። ከታችን መስቀል ዙሪያዋን አላት። በቃ ለቤተክርስቲያን በደንብ ድባብ ያላት ናት። የቤተክርስቲያን ድባብ ደስ ትላለች። እቺስ ብዛት ምን ያህል አላት? ይሄ ወደ 18 አለው ብዛት። ደስ ይላል። 18 ቤተሰብም አለው። ደግሞ ልጆቻቸው በቤተክርስቲያን ሲያገቡ ለክርስትና ቤተሰብ አንድ አይነት ይሄንን ቢያደርግ
በጣም አሪፍ በጣም ያምራል። በጣም ነው የምታምረው። መነነች እቺ መነናት ያው እንዳልኩሽ ሁለት አይን መነን ነው ይሄም። ለኪራይ እንደዛ ነው ያለው እና ቶሎ የማይበላሽና ለብዙ ሰው ስታከራዩት እንደዚህ ውበቱ እንደጠበቀ። አሁን ይሄ አዲስ ነው ተከራይቶ አያውቅም? ተከራይቷል፣ ወጥቷል፣ ግን የወጣ አይመስልም አይደለ? ጽድት ያለ ነው። የዚህ የኪራይ ዋጋው ምን ያህል ነው? አንድ ናቸው። ተመሳሳይ 1000 ብር 1000 ብር ናቸው። በጣም ጥሩ። በዚህ ባጠገቤ ሌሎችም የኪራይ ለአጃቢና ለሌላ ፕሮግራም የሚሆኑ ይታዩኛል። እዚች ጋም አንድ አለች። እቺ አሁን ምን ያህል ብዛት አላት? እቺ ብዛት 12 አላት። ታምራለች። አልተለበሰችም ገና። በቃ ቆንጆ ናት። በቃ ደግሞ ለአዲስ ዓመትም ደስ የምትል ቅድም የአደይ አበባ ተች እንዳለው አይነት በብዛት ይሄንን ቢያደርጉ ምን ያህል አለው አልሽኝ? ብዛት ይሄ 12 አለው። በጣም በቂ ነው። በጣም ብዙ ሰው አንድ ላይ ለብሶ ድምቅ ማለት የሚችልበት ነው። ዋጋው ስንት ነው የዚህኛው? ይሄ 1500። በጣም ፌር ነው። በቃ ለበዓል እንዳያመልጣችሁ እላለሁ። ከኋላ ደግሞ ነጭ ትታየኛለች። እሷ ለቤተክርስቲያን ለሙሽራ መሆን ትችላለች ይመስለኛል። በብዛትም ደግሞ ቅድም እንዳለው ብዛት አላት። እቺ ብዛት 10 ፍሬ አላት። 10 ፍሬ አላት። ስለዚህ እንደ አጃቢ ለቤተክርስቲያን ሙሽራ ሚዜ ለሆኑ ሰዎች፣ አጃቢ ለሆኑ ሰዎች መስቀል ስለሆነ ጥልፏ እጇ ላይም ያለው ጥልፍ በጣም ነው የሚያምረው። ደረቷ ላይም የመስቀል ጥልፍ አለ። 4 ማዕዘን ነው እንዳልነው፣ አሁን ፋሽን ነው 4 ማዕዘን ነው። ስንት ነበር የዚህ ብዛት ያልሽ? 10 ብዛት አለው። ዋጋው ስንት ነው? ዋጋ 1500 ነው። 1500 በጣም ነው የሚያምረው። እንዳልኩሽ የወንዶችም አላቸው እና ለቤተክርስቲያን በብዛት ሲለበስ ያምራል። በጣም ነው የሚያደምቀው፣ ያምራል። እስካሁን ያየናቸው ሁሉም ነው የወንድ ያላቸው? የወንዶች አላቸው ሁሉም። ብዛት እኩል ብዛት አለው። በጣም ነው ደስ የሚለው። እንደዚህ ለአጃቢ ለሰርግ እንደዚህ በብዛት ሴትም ወንድም አንድ ላይ አድርጎ ቤተሰብ ድምቅ ማለት ይችላሉ። ሌሎች ያላየናቸው የሙሽራ ቀሚሶች ያሉ ይመስለኛል አሉ። እነሱንም እለካለሁ። ከዛ በፊት ግን እዚህ ከኋላችን የሚታየኝ በጣም ቆንጆ የሀበሻ ቀሚስ አለ። በጣም ነው የሚያምረው። እኔ ባደረኩት አይነት ካባ ነው በጥቁር ማች። ከፈለጉም ከለር ነው ካባ ከለር አለው። በጥቁር ማች ነው ያለው። እቺ ከለሯ ለየት ያለች ነች። በጣም ነው የምታምረው። ዘመናዊ ነች። የወንድ ከኋላዋ አንድ አይነት ይታየኛል ከሱ ጋር ተመሳሳይ ጥልፍ። መገተሪያ ያለው አይደለ? መገተሪያ ያለው ክራዩ ላይ ይካተታል እሱ? አንድ ላይ ነው። አብሮ ነው። በጣም ጥሩ። አብሮ ነው። የዚች ዋጋዋ ምን ያህል ነው? ክራይ ዋጋዋ ይሄ አሁን ከነ ካባው 7500። በጣም አሪፍ። ሌላ የሙሽራ ቀሚስ አለ። እሱን ለክቼ ደግሞ ላሳይ። እሺ። እንግዲህ ሙሽራ መስያለሁ። በጣም ነው የምታምሪው። ሙሽራዬም አለ እዚህ ጋር ማች ከኔ ጋር አንድ አይነት ቆንጆ ክራውን አለኝ ያደረኩት። እንግዲህ ክራውን ከዚህ ቀሚስ ጋር ብቻ ሳይሆን ሁሉም ቀሚስ ጋር ብዙ አይነት ማች ክራውን ነው ያየሁት። በሲልቨርም አለ። እቺ በጎልደን ነች። ከቀሚሷ ጋር ከጎልደን ተችነቷ ጋር በደንብ የምትሄድ ከፈርጡም ጋር በጣም የምታምር ቀሚስ ናት። የእጁ ዲቴል በቃ በጣም ነው የሚያምረው። ሙልት ያለ በቃ ግሬስ የሚሰጥ ነው። ከታች ያለው ጥልፍ እዚህ ወገቡ ላይ ያለው ያው እንግዲህ እኔ ሸንቃጥ አድርጎኛል ከመገተሪያው ጋር በቃ በደንብ። ለወንዱም ደግሞ አንድ አይነት አለ። እንደነገርሽኝ ደግሞ ከነዚህ ከምናያቸው የሰርግ ቀሚሶች ጋር ማች የሚሆኑ የአጃቢ ልብሶች በደንብ በበቂ ሁኔታ መርጠው በከለር የሚከራዩቸው እዚሁ እናንተ ጋር አሉ። የዚህ አሁን ዋጋው ምን ያህል ነው? የክራይ ዋጋው 6000 ብር ነው። ከወንዱ ጋር አንድ አይነት 6000 ብር። በጣም አሪፍ ነው። እስቲ እዚች ላይ አንድ ካባ ባንቺ ምርጫ፣ አንቺ በምትመርጭ ከለር ጣል አድርጊልኝ። ተጎታች ነው። አቤት ግሬሱ! ይሄ ለመልስ ለቅልቅል ለተለያየ ፕሮግራም ከኋላ ያለው የካባው ዲዛይን ቀሚሱ በቃ ሙሉ ሙሽራ ነው የሚያደርገው። ካባዎቹን ኪራይ ስንት ነበር ያልሽኝ? እነዚህ ተጎታቾቹ ከ3000 እስከ 3500 ነው። አብሮ ከቀሚሱ ጋር ሲወጣ ደግሞ ዲስካውንት አለው። አንቺ የለበሻት ደግሞ ለአደይ አበባ ሉክ ያላት እንደገና ደግሞ ለአዲስ ዓመት በጣም ድምቅ የምታደርግ እንደገና ደግሞ ለአጃቢም ደግሞ በጣም የምታምር ናት። ብዛት አለው። አሁን ይሄ 10 ፍሬ ብዛት አለው። በጣም ነው የምታምረው። ስንት ናት የዚች የክራይ ዋጋ? 1500። በጣም ነው የምታምረው። በጣም በቃ ቡኒ ከቢጫ ጋር ቅልል ያለች ግን ደግሞ ድምቅ የምታደርግ ናት። 1-2 ቬሎ ልለካሽ። እንግዲህ በሽሮ ሜዳ ሙሽሮች እንደዚህ በቬሎ
በደንብ አማራጭ እንዳለ እኔ አልጠበቅኩም ነበረ በግሌ። በጣም ሰርፕራይዝ አድርገሽኛል። ይኸው እንግዲህ ከሚያምሩት ቬሎች መሀል በጣም አዲስ የገባ የቅርብ ጊዜ ነው ብለሽኛል። ይሄና በጣም ደስ የምትል ሽፍንፍን ያለች እኔ መወዳት የቬሎ አይነት ናት እቺ እና በጣም ቆንጅዬ ቬሎ ናት። በዛ ላይ ደግሞ አብሮ አንድ ላይ ሱፍ አለ። ቅድም እንዳወራ ነው ለሙሽሮች በነጭ በጥቁር በተለያየ አማራጭ ሱፍ አለና ከነዛ መሀል እንግዲህ እኔ እንደነገርኩሽ ጥቁሩን ነው የምወደውና ጥቁሩን መርጫለሁ። አንቺም ደግሞ የለበሻት የሚዜ የአጃቢ ለፕሮግራም የምትሆን ኪስም አላት። የዘነጠች ነች። ስልካቸውን እንደዚህ ማስቀመጥ ይችላሉ። ሰርግ ላይ በጣም የሚቸገረው እንግዲህ ኪስ ነው ታይቶ አይታወቅም። ኪስ አላት። ዘናጭ ነች። በጣም ነው የምታምረው። ተደራቢ ነች። እንደዚህ እንደምታያት በጣም ነው የምታምረው። ቅዷም የሚያሳቅቅ አይደለም ተደራቢ ስለሆነ ትንሽ ከፈት ያለች ግን ደግሞ ማታሳቅቅ ሸፈንፈን ያለች በጣም ነው የምታምረው። በደንብ ከከለርሽ ጋር ማች አድርጓል። በጣም ነው የምታምረው። እቺም እንግዲህ እቺ ቬሎ በጣም ወድጃታለሁ። እቺ ክራያ ስንት ናት? የዚቻው ነው ክራያዋ እቺ ለሰርግ ሲሆን 13000 ብር ናት። ኦኬ ለመስክ ሲሆን ለመስክና ለሰርግ አንድ አይነት ዋጋ ነው ያላቸው። ለስቱዲዮ 8000 ብር። ኦኬ ይሄ እንግዲህ ለስቱዲዮ ለመስክ የለውም አይደለ? ሱፍ ለሁሉም አንድ አይነት ነው። የሚጎተት እና የሚበላሽ ነገር ስለሌለው ለሁሉም አንድ አይነት ነው። ሱፍስ ሲሆን ስንት ነበር ያልሽ? 1500 ነው። ኦኬ በጣም አሪፍ። እንግዲህ አንድ ቬሎ ብጨምር ደስ ይለኛል። የቬሎ ፍቅሬን ታውቂያለሽ። አንድ ቬሎ ለክጄ ባሳያቸው ደስ ይለኛል። ከዛ እናጠናቅቃለን። እሺ ሙሽሪት ማሬ ማሬ ሙሽሪት ማሬ ማሬ አምሮብሻል ሙሽሪት። ጋብቻው መልካም ፍሬ ብለናል። በጣም ነው የሚያምረው። ቅልል ያለ ነው። በጣም በቃ ለመጨፈርም ለመንቀሳቀስም ፕሮግራማቸውን ኢንጆይ ለማድረግ ብዙ እንትንም የለባትም። እዚህ ጋር ቅልል ያለ ዲቴል የሚያምር አለ። በዛ ላይ ሼፕም ደግሞ የቬሎ ጥቅሙ ምንድን ነው? እዛው በደንብ መገተሪያም ስላለው ሼፕም ሰብሰብ ስለሚያደርግ ብራ ማድረግ አይጠበቅባቸውም። የራሱ የጡት ቅርጽ አለ። ጌጥም እንግዲህ አይደረግም። ጌጡ ራሱ ቬሎ ነው እና ቬሎ በቂ ነው። በጣም ነው የሚያምረው እና ሙሽሪት በጣም ነው የምታምረው። በጣም ነው የሚያምረው። እዚህ ጋር ደግሞ ለአጃቢ የሚሆን እጀ ሙሉ ነው። እስካሁን ካየነው ደግሞ ይሄኛው በጣም አሪፍ ነው። እጀ ሙሉ ለሚፈልግ ሰው በጣም አሪፍ ትመስለኛለች እቺ። ለሙስሊም እህቶቻችንም የምትሆናት። በተጨማሪ ደግሞ እጁን ሸፈን አድርጎ መጠቀም ለሚፈልግ በጣም የምታምር ቀሚስ ናት። እቺ ክራይ ዋጋዋ ምን ያህል ነው? 1000 ብር። አሪፍ ብዛት አላት። ብዛት አለው። 4 ነው ብዛት ያለው ይሄ። ለሚዜዎች አሊያም ደግሞ ለአጃቢዎች በቤተሰብ አንድ አይነት መልበስ ከፈለገ ይሄ አሪፍ ይመስለኛል። ቆንጆ ነው። እኔስ የለበስኳት ቬሎ ክራይ ዋጋዋ ምን ያህል ነው? እንግዲህ ይሄ ምንድነው ለስቱዲዮ 5000 ብር ነው። መስክና ሰርግ እንዳልኩሽ አንድ አይነት ነው ዋጋቸው። 9500። በጣም አሪፍ። እንግዲህ እንደነገርሽኝ ማስያዣ መታወቂያና እስከ 10000 ብር ነው ማስያዝ የሚጠበቅባቸው። የአጃቢ ልብስ አይተናል። የሙሽራ ሀበሻ ልብሶች አይተናል። ለሀበሻ ልብሶቹ የሚሆኑ ማላበሻ የሚሆኑ ቆንጆ ካባዎች አይተናል። እንደዚህ አይነት እኔ 2 ነው የለካሁት። በጣም ብዙ አይነት ከኋላ እንደሚመለከቱት ተመልካቾች በጣም ብዙ አይነት ቬሎዎች ነው ያሉት። እንደዚህም ደግሞ የአጃቢ ልብሶች ከሙሽሮች ጋር የሚሆኑ ቬሎዎች እና ደግሞ የአጃቢ ቀሚሶች እንዲሁ ዘመናዊ ቀሚሶች በሽሮ ሜዳ ይገኛል ብዬ ያልገመትኩት በጣም ቆንጆ ዘመናዊ ቀሚሶችም እንዲሁ አሉ። እነዚህን ሁሉ እስካሁን ያየናቸው እንዲሁም ጊዜ ስላልበቃን ያላየናቸውን ቆንጆ ቀሚሶች የት ያገኟቸዋል? አድራሻችሁን እስቲ ያስቀምጪልኝ በድጋሚ። አድራሻችን ሽሮ ሜዳ አስዬ ገበያ ማዕከል 2ኛ ፎቅ 25 ቁጥር ማርታ የሀገር ባህል ልብስ ኪራይ፣ ቬሎ ኪራይ፣ ሱፍ፣ ካባ ማግኘት ይችላሉ። እኛም እንግዲህ እንዲመልጡ መልእክታችን ነው። እንዳልኩትም ሽሮ ሜዳ በጣም ተመጣጣኝ ዋጋ ብዙ አይነት የባህል ልብሶችን የሚያገኙበት ነው። አንቺ ጋር ደግሞ የባህልም ዘመናዊም ልብሶች አሉ። ስልክሽን ከዚህ ቪዲዮ ስር እናስቀምጣለን። ደውለው ባሉበትም ማዘዝ ለሚፈልጉ ውጪ ላሉ ተመልካቾቼ ማዘዝ ይችላሉ። እንደዚሁም ደግሞ እዚሁ ሀገር ውስጥ ላሉት መተው መከራየት ማየት መምረጥ ለሚፈልጉ እንዳልሽው አድራሻሽን አስቀምጠሻል። መተው እንዲከራዩ መልክቴ ነው። ጊዜሽን ስለሰጠሽኝ ከልብ አመሰግናለሁ። እኔም አመሰግናለሁ። ሙሽራ አድርገሽኛል። በጣም አመሰግናለሁ። መልካም ገበያችሁን ስለሰጣችሁኝ አመሰግናለሁ። ሽሮ ሜዳ ደረስ ብዬ እንግዲህ ለእናንተ የባህል ቀሚስ ዋጋ ምን ደረሰ፣ ዋጋውስ ምን ያህል ነው የሚለውን ሳላደርስ መሄድ አላስቻለኝም። ስለዚህ የአብስራ የባህል ልብስና የካባ መሸጫ ተገኝቻለሁ።
ያላቸውን የባህል ቀሚስ አይነቶች ዋጋቸውን እንዲሁ ብታዙም በምን ያህል ቀን ያደርሱላቸዋል፣ ቆንጆ ቆንጆ ካባዎችም በምን አይነት ዲዛይን እና በምን ያህል ዋጋ እየሸጡ ይገኛሉ የሚለውን ወደ እናንተ አደርሳለሁ። እኔ ሰኒ ነኝ፣ አብራችን ቆዩ። ጋሼ እንኳን አደረሱት። እንዴት ኖት? ደህና ኖት? እንዴት ኖት? ወደ ሽሮ ሜዳ ብቅ አልኩኝና ለተመልካቾቼ ደግሞ ሽሮ ሜዳ ተደርሶ የባህል ልብስ ዋጋ ስንት ገባ፣ ምን የባህል ልብስ አዲስ አለ ሳይባል አይኬድምና ወደ እርሶ ብቅ አልኩኝ። እንኳን ደህና ቆዩን። እስቲ በመጀመሪያ ለተመልካቾቼ ራስዎን ያስተዋውቁልኝ። እኔ በጋሻው እሺ በጋሻው አሰፋ እባላለሁ። እሺ አቶ በጋሻው ዛሬ እንግዲህ እርሶ ጋር የሚገኙ ቆንጆ ቆንጆ የሀበሻ ቀሚሶች ይታዩኛል። እኔም እርሶ ጋር ከሚገኙ የባህል ቀሚስ አንዱ ነው ድምቅ ያልኩት። እንደዚህ በዓል እንቁጣጣሽን መስያለሁ። እዚች ጋር ከሚታየኝ የባህል ቀሚስን ጀምር። በምንድን ነው የተሰራችው ጋሽዬ? እቺኛው በመነናት። ኦኬ። አዎ እንግዲህ ይሄንን ራሱን እንዲችል ተደርጎ በሁለት አይን የሚባል መነን ነው የተሰራው። ምክንያቱም ይሄንን እንትኑ ክብደት ስላለው ጥልፉ ከበድ ስለሚል እንዲችል ተደርጎ ነው የተሰራው። ምክንያቱም ይሄኛውንም አሁን ይሄንን ለሙሽራ የሚሆን። ኦኬ። አዎ ለሙሽራ የሚሆን ነው። ዋጋው አሁን የዚህ ስንት ይባላል ጋሼ? ዋጋው 27,000 ብር። እዚህ ጋር ደግሞ ቆንጆ የሀበሻ ቀሚስ ትታየኛለች ከላይ የተሰቀለች። እቺም እንደዛው የፕሮግራም ልብስ ናት። ለክርስትና ትሆናለች፣ ለመልስ፣ ለቅልቅል ለሁሉም ነገር መሆን ይችላል። ቀለልም ያለች ነች። ቆንጆ ተደርጎ የተሰራች ነው። ምስል ተደርጎ ነው የተሰራው። በፈርጥ የተሰራ ሀበሻ ቀሚስ ነው። አሁን እንደዚህ ብታዩ በዚህ በኩል የተለየ ነው፣ በዚህ በኩል የተለየ ነው። እንደዚህ ተደርጎ ከጥልፉ ጋር አንድ ላይ ማች ተደርጎ የተሰራ ስራ ነው። ኦኬ። እሱም መነን ነው አይደለ? መነን ነው። ይሄ በአንድ አይነት ተደርጎ የተሰራ ነው። በጣም ያምራል። በላይ እንደምታዩ ቆንጆ የሆነ ስራ ነው። ስንት ናት የሷስ ዋጋ? 22,000 ብር። በጣም ጥሩ። እዚች ጋር ስንት ታየኝ ደግሞ ያው እንደምታይ የሀገራችን ባህል የሚጠቅስ ነው። ወደ ራያ ይሄዳል በዚህ ባህል አካባቢ ነው። በጣም ቆንጆ ነው። በሱፍ ነው የተሰራው። በአንድ አይን ነው። በሱፍ ማለት ከስር ያለው ጥልፍ ማለት ነው። አዎ ጥልፉ በጣም የምታምር በተለይ ወደ ሰሜኑ አካባቢ ጥሩ የሚፈለግ የባህል ልብስ ነው። በጣም ነው የሚያምረው። ድምቅ የሚያደርግ ያስታውቃል። 12,000 ብር። በጣም ጥሩ። እዚህ ጋር የሚታየኝ ደግሞ ለቤተ ክርስቲያን የሚሆን ይመስለኛል። በጣም የፕሮግራም አንድ ላይ የወንድም አላት። እንደምታዩ በጣም የሚያምር ነው። እንደምታዩ በመስቀል ነው የተሰራው። በተፈለገው አይነትም ደግሞ የመሰራት ይቻላል። ባለቤቱ በሚያዘው ሁኔታ ይሰራል። በጣም ነው የምታምረው። እቺ 20,000 ብር ናት ከነ ወንዱ አንድ ላይ። እስካሁን ያየናቸው ሁሉም ነጠላ አንድ ላይ አላቸው አይደለ? አንድ ላይ ናቸው። ያው እንደምታዩ ነጠላቸው የራሱ ነው። ይሄም እንደዚህ በጣም ቆንጆ ስራ ነው። ከሴቷ ጋር አንድ አይነት ማች አድርገው የተሰራ በጣም ጥሩ። እሱ የለበሱትን በጣም ነው የወደድኩት። በጣም ነው የሚያምረው። ድምቅ የሚያደርግ ፍክት ያለ ነው። እስቲ እቺስ ምን ያህል ናት? የወንድ ብቻውን ለሚፈልግ ሰው 6,000 ብር። 6,000 ብር። 6 እስከ 5 እናንተ ጋር እንግዲህ ከሀበሻ ቀሚስ ብቻ ሳይሆን ካባም አለ። በጣም ነው የሚያምረው። ይሄ ከለሩ ወደ ብሉ ብላክ የሚሄድ ጥቁር ነው። በጣም የሚያምረው በጎልደን የተሰራ። እናንተ ጋር ነው የሚሰራው። እስቲ እርሶ ይልበሱት ጋሽዬ። በጣም ነው የሚያምረው። በጣም ግርማ ሞገስ ያለው በጣም የሚያምር ነው። ስንት ነው ካባ እናንተ ጋር? ይሄኛው ሙሉ ከሆነ 24,000 ረጅሙ ማለት ነው ወይስ ሴትና ወንድ? ይሄ ከሆነ 24,000 ብር። ተጎታችሁስ ከሆነ 28,000። አጠር ያለችስ ለሴት እንደዚህ አይነት ማለት ነው። እቺ ናት። ያው ይሄንን 15,000 ብር እስከ 15,000 ብር ድረስ ማግኘት ይችላል። በጣም ጥሩ። እዚሁ እናንተ ጋር የሚሰራ ነው። ለእንቁጣጣሽ የሚሆን እስከ መስቀልም ድረስ ለአደይ አበባ የሚሆን በጣም አደይ አበባ ሉክ ያለው በጣም የሚያምር ነው። እቺ ስንት ናት? እንትኑ ውጪ ከሆነ ይሄኛው 10,000 ብር ነው ዋጋ። እዚህ ከፊታችንም ደግሞ የሚታየኝ ለአዲስ ዓመት የሚሆን አዲስ ዓመትን የመሰለች የበለጠ ደግሞ ከነዚህ ደግሞ ሌሎችም ይሰራሉ። በመሰራት ላይ ናቸው። አልገቡም፣ ይገባሉ። ከዚም በኋላ አዳዲስ ይመጣል። እቺ አሁን ስንት ናት ጋሽ? እቺ 10,000 ብር እስከ 8,000 ብር። በጣም አሪፍ። አሁን ለቆንጆ በቂ ለሚባል ሀበሻ ልብስ ምን ያህል ብትን ይበቃል? 4 አርብ ነው። እኔ ያደረኩት አሁን ስንት አርብ ይሆናል? 4 አርብ ነው። እዚህ በዚህ ልክ ይሆናል ማለት ነው። ይሄ ሲሰራ ምን ያህል ይሆናል? አሁን በ4 አርብ እንደዚህ ብታረጊው እንደዚህ ብታረጊው
እንደዚህ ጣል ሲደረግ እንደዚህ ብታረግ ሙሉ ልብስ ሆነ አይደል? አዎ ሙሉ ልብስ ሆነ። አዎ በቃ ልክ እንደዚህ በባለቤት ፍላጎት ነው እንደዚህ። አዎ በሌላም አይነት አለ እዚህ ጋር። እሱም በጣም አሁን ለሙሽራ እናት በጣም የምታምር እንደዚህ ይዘሽው ምንም እንደዛ ደራርቤ አዎ ኧረ ደራርቤ ተገኝቶ ነው። ይኸውልሽ በጣም ነው የሚያምረው። አንድ ሙሉ ቀሚስ ሆነ ማለት ነው። አዎ ስለዚህ በፍላጎት በግሩፕም ቢሆን እንደዚህ ማሰራት ይችላሉ። አሁን እኔ እቺ ለሙሽራ እናት በጣም ነው የምታምረው። 18 ሺህ አሉኝ። 18 በጣም ነው እቺ አሁን የምታምረው ለሙሽራ እናት። እዚሁ እናንተው ጋር ማሰራት ይችላሉ አይደለ? በስንት ቀን ይደርሳል ጋሼ? ኧረ ቀጠሮ ብዙም እንትን አለ። ዋናው ትልቁ ደግሞ የባለሙያ ቀጠሮ ነው። ሽሮ ሜዳ ብዙ ሰው የሚማረርባችሁ በሱ ነው ጋሽዬ። እናንተ ጋር እንዴት ነው? ዞሮ ዞሮ የተያዘ ስለሆነ ያው ማብራትም አንዳንድ ጊዜ ችግሮች አሉ። ያው ችግሩ የጋራ ነው የምንጋፈጠው እንጂ ስለዚህ ባለው ቀጠሮ ግን አነሳለን። በምን ያህል ቀን እንደው በጣም ቢረዝም በምን ያህል ቀን ይደርስላቸዋል? እንደ እንትኑ ነው እንደ ወቅቱ ነው ደግሞ አይደል? ወቅቱ ከፈለገው ካለ 5 ቀን በሳምንት ይደርስላቸዋል። ስለዚህ ከፕሮግራማቸው ሳምንት ቀደም ብለው ይመጡ እኛ ጋር ስለሆኑ ችግር የለም። ቆንጆ ተደርጎ በ5 ቀን ይደርስላቸዋል። በጣም ጥሩ። እንግዲህ የሙሽራ እናት ልብስ እስከ 18 ሺህ ብር አሉኝ። 15 አለ። አዎ 18 አለ። አዎ እስከ 35ም ደግሞ የሙሽራና የሙሽሪት አንድ ላይ ልብስ ማግኘት ይችላሉ። ነጠላዎች አሉ ለሀዘን መድረሻ የሚሆኑ ቤተክርስቲያን መሳሚያ የሚሆኑ። ለአዘቦትም ቀን ደግሞ ድምቅ የሚሉበት እናቶቻችን ቆንጆ ቆንጆ ነጠላ አየን። የተለያዩ ቀሚሶችም አይተናል። ለበዓልም እንግዲህ እኔ እንደለበስኩት አይነት አደይ አበባን የመሰለ ባሁን በተለይ በሚመጣው ዓመት በጥሩ ሁኔታ እናዘጋጃለን። እንግዲህ በጣም ብዙ የተለያዩ ልብሶች አይተናል። አዎ በጣም ብዙ አይነት ያበሻ ልብሶች ለወንድ ለሴት የሚሆኑ ካባዎች እናንተ ጋር በራሳችሁ እጅ የሚሰራ ካባዎቹ በነጭ የሚሰራ በተለያየ ከለር ይሰራል። በበርገንዲም በዶቃ ከለር በሙሉ አለ። መልካም። እኛም እንግዲህ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። ደውለው ባሉበት እንዲያዙ መተው ደግሞ ከእናንተ መገብየት ለሚፈልጉ አድራሻችሁን ያገኟቸዋል። በአግባቡ እናስተናግዳለን። የምተማመን ቦታ አለን። የገበያ ማዕከል የአብስራ ፍቅሩ ቁጥር 20 መልካም ብለው ቢመጡ በአግባቡ እናስተናግዳለን። እንግዲህ ጊዜዎትን ስለሰጡኝ ከልብ አመሰግናለሁ። መልካም ገበያ፣ መልካም በዓል ነው።